ከፈለክ አሁን እሱ ከማረ መታ አሁንም መፍጨርጨር ትችላለህ። ምንም አታምጣ። አይ ነው ምት ከፈለክ አሁንም እመታለሁ ከፈለኩ። ግን ደግሞ እኔ በጸባይ ያወራው ወይስ በንግግር ነው? አይደለም ወይስ ሲጀምር ንግግር ያስነጋር ሲሆን ፈልጎ ነው ታጋር ሲሆን የሆነ ነገር ተደርጎበት ብላችሁ ነው። አሁን ፈልጉ ከሚል ጋር ነው አልክ። እኛ ጋር ደግሞ ስመጡ ከልጁ ጋር ሲያሳችሁ ነው የሩታ ወገን ናችሁ። አንዴ ሄርሜላ ጋር ግን ለሩታ ወገን ትሆናላችሁ። አሁን ደግሞ ከሩታ ጋር ሲሆን የአብረን ወገን ትሆናላችሁ። እዚህ ባላገኝ ነው እኛ የማንም ወገን። ስለዚህ የጠፋው ወንድሜ ነው። መናገር የምትፈልገውን አንዴ ተናገር። ስማ የጠፋው ወንድሜ ነው። እየጠየቁም ያለሁት ስለ ወንድሜ ነው። ስለዚህ ወንድሜ ደግሞ የት እንዳለ አንተ ታውቃለህ፣ ንገረኝ እያልኩ ነው። አለቀ። የማውቀው ነገር የለም። ትሰማኛለህ አይደል? ስለ ወንድሜ አይመለከተኝም። በቃ የምታውቀው ነገር ስላለ ምንም የማውቀው ነገር የለም። መጠየቅ ካለብህ በፖሊስ አስጠይቀኝ። መረጃ በእኔ በኩል የእህት ቤት ነው አይደል? እኛ እህት ወንድሞቿ ነን። መቀመጥ መኖር መብታችን። ከዛ ውጭ ሄርሜላ የፈለገችበት ሜት ቻች እኛ ደግሞ እንደፈለግን እህታችን ልጅ እንደፈለግን መጠቀም እናንተ ናችሁ። በማይመለከት ጉዳይ አሁን ስለ ወንድም መጨነቅን ትተህ ገና ስለ ህግ አካሄድ ማሰብ አለብህ። ገና እኔ አሁን ሂጅ ብከስህ ቀጥታ እስር ቤት እንደምትገባ አንተ እኮ ማደረህ ተደርጓል። ከዚህ በፊት ታስረህ ስትወጣ እኮ የወንድምህን ነገር እኮ እንደዛ ባክግራውንዱን ማሳደድ እኮ አላውቅም። ስለማታውቀኝ ሌላ ነገር ስትፎሪ አታወራም። አሁን ዝም ነገር ስለያስከብኝ ነው እንጂ ነገር ለወራልኝ በእናትህ እንደዚህ ሰላም አብርደ ምናምን የሚያገናኝ ነገር አብሮ ይሆናሉ። ሰላም እንዲፈልግ ምናምን መጥቶ ይቅርታ ብሎ የጠየቀ ሰው አሁን ሁሌ እንደዚህ ሆኑ ከመቼ ወዲህ ነው የማይመስል ነገር ማለት ነው። ስለዚህ ስለ ወንድም ማወቅ የምትፈልገውና ቤትም መተህ በርገን ጥለህ ገብተህ ቤቱን ፈትሻል ያለምንም ፍቃድ ችግር የለውም። የቀራችሁ ቦታ ያለ አይመስለኝም። ከቻላችሁ ሌላም ቦታ ፈልጉት። ያግዛችሁ ደግሞ ፈቃደኛ ያለበት ጨጓራቸው ያቃጠለው ላይ ከዛ ውጪ ስለ ወንድማችሁ የማውቀው ነገር ስለቴ ደግሞ አንዳችሁ ምንም ብላችሁ እኔ መጠየቅ አትችሉም። ምክንያቱም ማንነትን ታውቋለህ። ነብሮ መጠየቅ ናቸው። ማንነትን ታውቋለህ። እሷ ላይ ልደርስ አትችልም። ቆይ እንደዚህ ያስፈራት ምንድን ነው? ሄርሜላ ጋር አብርሃም መሆኑ ወደ ቀልቡ ይመለሳል፣ ያ ባህሪው ይመጣል የሚለው ነገር እንደዚህ የሚያሰጋል ምትፈራ ነገር ከሌለ አሁን እንደሆነ ያ አኺ እንደዚህ ወሳኝ አብርሃም ብቻ ነው። ይህን ሄርሜላ ባኖር ጎዳና ሲወጣ ዞረ ማታየው ላይ ዛሬ ሄርሜላ የሆነ ቦታ ላይ ስታደርሰው በቅናት መንፈስ ወደ ሩታ ካልተመለሰ ብላችሁ ለየች እንጂ የትም አላደረሰችው። ምንም ያደረገችው ማለት ምን አደረሰችው?
የመለሰችው? ከድብደባ ህይወት አይደል እንዳይወጣችሁ? ምን አገባ? ወንድም የገዛ ወንድም በሚስቱ በጥፊ የሚመታ እንትን አልነበር እንዴ? አንተ ምን ሆናል? በደርግ ነበር እሱ የሚገዛ። ማንኛውም ሰው የሚያደርገው ነገር ነው። ስሜት ምንም ነገር ይደረጋል። እንደዚህ አይነት ህይወት አንተ ልታሳልፈው ትችላለህ፣ ግን ሄርሜላ ደግሞ እንደዚህ አይነት ትዳር ልትሰራ አትፈልግም። ስለዚህ አንተ ገና ትዳር አልገባህም። በድብደባና በስቃይ እንዲኖር ነው የምትፈልገው መሰለኝ ሳስበው። እንደዚህ አይነት ነገር ውስጥ ደግሞ እኛም ጓደኛችን ነው እንደዚህ አይነት ህይወት ሊገባ እንደሚናፈቃት እሱን እናንተ መኖር ትችላላችሁ። የልጁ ሰላምና ጤና መርጧል። በቃ አሁን ከዚህ ከተጨመላለቀ ህይወት ከሚያስጠላ ነገር አሁን አብርሃም ህይወት እየኖረ ነው። ምንም የተጨመላለቀ ሄርሜላ ጋር ሆኖ እዚህ እኮ የሆነ 2 ወርቅ እኮ ነው የጎደለ እያየ ነው አይደል? የምን የተጨመላለቀ ነገር ነው? ከዛ ከተበለሻሸ ህይወት አውጥታው ነው እዚህ ጋር እያኖረች ያለችው አይደል? እዛ ጋር እናንተ የሚያስደስታችሁ ልጁ ሲቀጠቀጥ ወይ ደግሞ ህይወቱን ስታበለሻሸው እንደዛ ስታላገጥበት ወርቆ ማየት ነው። እናንተ የተበላሸ ህይወት ማለት ነው ለእነሱ ደስ የሚል የጥፊ ህይወት ተመኛችሁለት እናንተ ኑሩት። በቃ ስለዚህ አትመኙ። ስንቱ አብርሽና የሩታን ፍቅር የሚመኝ ህይወት ነው ዛሬ ላይ መጥተህ የጥፊ ህይወት ነው እያልክ ነበር። ገብቷል? እኔም እሱም ሁላችንም የምንመኘውን አይነት ትዳር ነው። የአብርሽና የሩታ ህይወቱን ነው የምትመኙለት ማለት ነው። አንተ ምንም የምታውቀው የጥፊ ህይወት አብርሽና ሩታ እናንተ ነው ዛሬ ላይ ምን አሳልፈው እንደመጡ ምን አይነት ዋጋ እንደከፈሉ ለፍቅራቸው አንተ ምንም የምታውቀው ነገር የሚገባ ነገር ስላልሆነ ነው። እኛ ደግሞ ያንን ፍቅር ማለት ነው እኛ ነው የምናውቀው የምንረዳው እኛ ነው። አንተ ምንም የምታውቀው ነገር የለም። አንድ ነገር በመጨረሻ ልንገርህ፣ ሄርሜላ ለፍቅሯ ስትል ለአብርሃም እንደከፈለችው ሩታ ለፍቅሯ ስትል ሄርሜላ 10 እጥፍ ዋጋ ከፍላለች። አይወዳደረሳሽ ለፍቅር ሲል ማን መስዋዕትነት እንደከፈለ የሚታወቅ ነገር ነው። ስማኝ አንዴ ከአንተ እህትና ከሩታ ለፍቅር ሲሉ ምን አይነት መስዋዕትነት እንደከፈሉ ለምን ዝቅ እንዳሉ የሚገባ ካሁን አይደለም። እሺ በራስ ሲደርስ እንውጣ፣ ችግር የለውም። በጣም እናመሰግናለን። ግን አንተ በዚህ ልክ አታወራ። ሩታን አታውቃለህ አንተ። ትናንትና ስፈልግ እወጣለሁ፣ ስፈልግ እቀመጣለሁ። አንተ መታ አታዘኝም። እሺ በአንቺ ቤት እንደፈለኩ ሆነ። ችግር የለውም። ማደሪያ ምንም ቦታ እንሰጣለን። ነገሩንና እንደፈለኩ ሆነ ይመጣል ብለህ እያሰብክ ወይ እየጠበቅከው ከሆነ ችግር የለውም። ችግር የለውም። በሚያገናኘን መንገድ ያገናኘናል እኛና እናንተ። ችግር የለውም። ጊዜ ነው፣ ኖርማል ነገር ነው። ግን አንተ ማለት ስለማታውቀው ነገር እንደዚህ አታወራ። ችግር የለውም። ጊዜ የሚያገናኘን ከሆነ ምንም ሆነ አታውቅም። የሚያውቀው ነገር የለም። ካላወቀ ደግሞ ብዙ ያወራል። የእውቀትን ሚዛን የሚለካው አንተ ደግሞ ባዶ ዓመት 2 ዓመት የቆየና በአጭር ጊዜ ላይ ትልቅ ለውጥ ያየሱ አታወዳል። እቺ ልጅ ጊዜ ቢኖራት ከእሷ የተሻለ ህይወት እንደምታሳልፍ እንደምታኖረው ግልጽ ነው። ከዚህ ደግሞ የባሰ ህይወት እንደሚኖር አብርሽ ችግር የለውም። እኛ ይሄ የእናንተ እንትን አብርሻው ሄርሜላ ጋር ምናምን ደስተኛ እንደዛ መሆን እንጂ የእናንተ ነገር እኛ ከብዶን አይደለም። እናንተ የአብርሃምን ገነት ከፈለጋችሁ የአብርሃምን ፈልጉ። ከዛ ውጭ ግን አብርሃም ሄርሜላ ሩታ ማለት የሚጠበቅባችሁ ሰው አለ ወይስ ሄርሜላን እናንተ ከአብርሃም ላይ አይታችሁ ትፈልጓታላችሁ? በጣም በማህበር ስለሁለቱ መለያየት ጎበዝ አተኩራችሁ ወርቅ የወልሽኛ ደግሞ ወንድማችንም እንደዚህ ነው። አሁን ለወንድሞች ወርቅ ደግሞ የሚገባው ለወርቅ ሲል ማይፈልጉ ሰው እኮ የእሱ ሞኝነት ነው የሚገርመኝ ማለት ነው። እኔ እኮ ያንተ ሞኝነት እንዴት እንደሚገርመኝ ታውቃለህ? ትሰማኛለህ አይደል? የገዛ ወንድምህ ሄርሜላን ፈልጓት እንጂ ለአንተ ወንድም ተጨንቆልህ መስሎ ነው አይደል? ባለጌ አስተሳሰብ እንደሌለ በቃ ስለ ወንድምህ ካወቅ ባለፈው ቤቷ መጥቶ ያደረገውን ነገር በቃ በደንብ አይታል። ስለዚህ ወንድም እንግዲህ በቂ ነው። እሱ ፈልጓት ምን አደረኩኝ? ምንድን ነበር የፈለገው? ወንድም በሌለበት ቤታ ስትከሰከሳለህ ምን ተከሰከሰ? እሱ ለአንተ ጽድቅ ከሆነ ችግር የለውም እንትን ማለት ይችላል። እሷን ግን ለማታገኟት እወቁ። ለአንድ ወር ነው ቆይታ የምንመጣው። ለአንድ ወር ወይ እኛ የዚህን ያህል እህት ወንድሞች ስንጨነቅ ቤተሰብ የዚህን ያህል ምንም ካልሆንክ ደህና ከሆንክ ለምንድን ነው ስላንተ እንደዚህ የምንሟገለው? ስለአንተ ለምንድን ነው እንደዚህ የምንከራከረው? ለምንድን ነው